እሺ ሰዎች የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ ይህን ቪዲዮ ደግሞ ላይክ ያድርጉት። ታሪካችን የሚጀምረው አሜሪካ ውስጥ በምትገኘው አትላንታ ከተማ ውስጥ የምትኖረዋን ጃኒያ የተባለችን አንዲት ምስኪን ሴት እያሳየን ነው። ጃኒያ በአነስተኛ የኪራይ ቤት ውስጥ አሪያ ከተባለች የ4 ዓመት ልጇ ጋር የምትኖር ሲሆን ያን ዕለትም ሁለቱም በጠዋት ተነስተው ይዘገጃጁና ጃኒያ አሪያን ትምህርት ቤት ለማድረስ ከቤት ይወጣሉ። አሪያም ለእናቷ ትምህርት ቤት የሚከፈለውን የምሳ ክፍያ እንድታመጣ እንደተጠየቀች ስትነግራት ጃኒያ ዛሬ ደሞዝ ተቀብላ እንደምትከፍልላት ትገልጽላታለች። ከቤት እንደወጡም ጃኒያ ቤኒ ለተባለው በዊልቼር ለሚንቀሳቀሰው አካል ጉዳተኛ ጎረቤቷ የተወሰነ ሳንቲም ስትሰጠው የቤት አከራይዋ ተመልክታ የቤት ኪራይ መክፈያዋ ቀን ስላለፈ እስከ 6 ሰዓት ድረስ ኪራዩን እንድታመጣ ታስጠነቅቃታለች። ጃኒያም አሪያን ትምህርት ቤት እንዳደረሰቻት ለምሳ የሚከፈለውን ገንዘብ እረፍት ሰዓት ላይ እንደምታመጣላት ነግራት ልጇን በመሰናበት በዛውም ውጪ ላይ ቆማ የነበረችዋን የትምህርት ቤቷን ዳይሬክተር ሰላም ትላታለች። ዳይሬክተሯ ግን ለምን እንደሆነ ባልታወቀ ምክንያት ጃኒያን በጣም ተገርማ ስታያት ትቆያለች። በመቀጠልም ጃኒያ በካሸርነት ወደምትሰራበት ሱፐርማርኬት ታርፍዳ በመድረሷ አሰሪዋ ሪቻርድ በቃላት ወረፍ አድርጎ ስራዋን ፍጥና እንድትሰራ ያዛታል። ጃኒያም ገና ስራ ከመጀመሯም አንድ ወንድና ሴት ደንበኞች ጋር አለመግባባት ይከሰትና ወንድየው ጃኒያ ፊት ጠርሙስ ሰብሮባት ሰድቧት ይሄዳል። አሰሪዋ ሪቻርድ ግን እሷን ተጠያቂ በማድረግ ስብርባሪውን እንድታጸዳ በኃይለ ቃል ይጮህባታል። ጃኒያም መወልወያ ለማምጣት ዘወር ስትል አብራት የምትሰራት አንድ ጓደኛዋ ትመጣና የገንዘብ ችግር እንዳጋጠማት መረዳቷን ገልጻ የተወሰነ ገንዘብ ልትሰጣት ትሞክራለች። ጃኒያ ግን ዛሬ ደሞዝ ስለሚሰጣቸው ችግር እንደሌለው እየነገረቻት እያለ ወዲያውኑ ከአሪያ ትምህርት ቤት ስልክ ይደወልላታል። ጃኒያም ስልኩን እንዳነሳችው አሪያ ለምሳ የሚሆነውን ገንዘብ ለምን ይዛ እንዳልመጣች ሲጠይቋት ጃኒያም እረፍት ሰዓት ላይ ገንዘቡን ይዛ እንደምትመጣ ትገልጽላቸዋለች። ጃኒያም ስልክ ስታወራ አሰሪዋ ሪቻርድ ደርሶባት መቆጣት በመጀመሩ ጃኒያ ትምህርት ቤት ውስጥ ልጇ የገጠማትን ችግር በመናገር ደሞዟን አሁን እንዲሰጣትና በ30 ደቂቃ ውስጥ ደርሳ እንድትመለስ ትለምነዋለች። ሪቻርድ ግን እንድትሄድ ፈቅዶ ደሞዟን ግን ማታ እንደሚሰጣት ያሳውቃታል። ጃኒያም ፈጠን ብላ ወደ ባንክ በመሄድ አካውንቷ ውስጥ ያላትን $47 ለማውጣት ብትሞክርም ኤቲኤሙ ግን እምቢ ስላላት ጃኒያ ገንዘቤ አልወጣለኝ ብላ ኒኮል የተባለችዋን የባንክ ቤቱን ማናጀር ታናግራታለች። ኒኮልም ከ$50 በታች በኤቲኤም እንደማይወጣ በመግለጽ እንደሌላው ተሰልፋ ማውጣት እንደሚጠበቅባት ታሳውቃታለች። ጃኒያ ግን ሰልፉን ለመጠበቅ ጊዜ ስላልነበራት ትምህርት ቤት ሄዳ ልታነጋግራቸው በመወሰን ወደ ትምህርት ቤቱ ትሄዳለች። እዛ እንደደረሰች ግን ጃኒያ ለልጇ የምሳ እንኳን መክፈል ባለመቻሏና ለልጇ እንክብካቤ ባለማድረጓ አሪያ በመንግስት አካላት እንድታደግ ተወስኖ ይዘዋት እየሄዱ ትደርሳለች። ጃኒያም በጩኸት ልጇ ታማሚ እንደሆነችና ከሷ መለየት እንደማትችል እያለቀሰች ብትለምንም የመንግስት አካላቱ ግን አሪያን ይዘዋት ይሄዳሉ። ጃኒያም ግራ ተጋብታና ልቧ እንደተሰበረ ወደ ሥራ ተቻኩላ ስትመለስ መንገድ ላይ ኦሊቨር ከተባለ ሌላ መኪና የያዘ ሰው ጋር ከመጋጨት ለጥቂት ተተርፋለች። ኦሊቨርም ጃኒያ ድንገት በመስመሩ ስለገባችበት በቁጣ ቃል መሳደብ ቢጀምርም ጃኒያ ግን ይቅርታ ጠይቃ መንቀሳቀስ ትጀምራለች። ነገር ግን ኦሊቨር ጃኒያ ላይ ፈጥኖ በመድረስ መኪናዋን ገጭቶ የጃኒያን መኪና ከቁጥጥር ውጭ ያደርገዋል። ጃኒያም በተፈጠረው ነገር ትርናክታ ትቆይና መኪናዋን ልታስነሳ ስትሞክር መኪናዋ አልነሳም በማለቱ ጃኒያ መኪናውን ከፍታ ችግሩን ለማግኘት መሞከር ትጀምራለች። ድንገት ግን አንዲት ትራፊክ መታ ልታነጋግራት ስትል በመኪናው የገጫት ኦሊቨርም እየደነፋ መጥቶ ጃኒያ ላይ መጮሁን ይቀጥላል። በዚህም ጊዜ ኦሊቨር ሲቪል የለበሰ ፖሊስ እንደሆነና ገጭቷት ያመለጠው ምንም አታመጣም ብሎ እንደሆነ እንረዳለን። ኦሊቨርም ጃኒያን በድጋሚ ካያት ጭንቅላቷን በጥይት እንደሚያፈርሰው ዝቶባት እንደሄደ ትራፊኳ የጃኒያን መንጃ ፍቃድና መታወቂያ ስትመለከተው ሁለቱም ቀኑ ስላለፈበት መታወቂያዎቿን በመውሰድ መኪናዋንም በቁሙ ታስርባታለች። አማራጭ ያልነበራት ጃኒያም ወደ ሥራ ቦታዋ በእግሯ ተጉዛ ስትደርስ አሰሪዋ ሪቻርድ 30 ደቂቃ ብለው 2 ሰዓት ያህል በመቆየቷ ከሥራዋ እንደተባረረችና
የደሞዟንም ቼክ በፖስታ ቤት እንደሚያስገባላት ያሳውቃታል። ጃኒያም ቀኗን እየረገመች ወደ ቤቷ ስትመለስ ቤት ኪራይ ባለመክፈሏ ምክንያት አከራይዋ ዕቃዋን አውጥታ ዝናብ ላይ እንደጣለችባት ትመለከትና ጃኒያ የምታደርገው ግራ ገብቷት ምርር ብላ ታለቅሳለች። ውጭም ውስጥ ከተጣሉት ዕቃ ጃኒያ ልጇ አሪያ የሰራችውን የሳይንስ ፕሮጀክት ዕቃ እንዲሁም የአሪያን መድኃኒት ቦርሳዋ ውስጥ በመክተት ወደ ሥራዋ ቦታዋ ተመልሳ ሪቻርድ ደሞዟን አሁኑኑ እንዲሰጣት ትጠይቀዋለች። በዚህም ጉዳይ ሁለቱ ክፉኛ እየተጨቃጨቁ ሳለ ሁለት ወንበዴዎች ሪቻርድ ጋር በመምጣት ሽጉጣቸውን መዥርጠው ቢሮው ውስጥ ያለውን ገንዘብ በሙሉ እንዲያመጣ ማጣደፍ ይጀምራሉ። አንዱም ወንበዴ ከሪቻርድ ገንዘብ ወስዶ ሲጨርስ ጃኒያንም ቦርሳ ለመንጠቅ በመሞከሩ ጃኒያ ቦርሳዋ ውስጥ የልጇ መድኃኒት ስላለ አለቅም ብላ ስትታገል ትቆይና በመጨረሻም ከወንበዴው ላይ ሽጉጡን ነጥቃ ሳታስበው ተኩሳ ትጥለዋለች። ሁለተኛው ወንበዴም ይህን አይቶ ሲፈረጥጥ ሪቻርድ ደግሞ ያዘረፍሽኝ አንቺ ነሽ በማለት ጃኒያ ላይ ለመጠቆም ወደ ፖሊስ ይደውላል። ያማል እንዴ? ጃኒያም ለሪቻርድ ስለ ዝርፊያው እንደማታውቅ ልታስረዳው ሞክራ ባለመሳካቱ ጃኒያ ድንገት ብልጭ ብሎባት ሪቻርድን በሽጉጥ አናቱን አፍርሳ ትገድለዋለች። ታባቱ ጃኒያም በተፈጠረው ነገር ክፉኛ ብትደነግጥም ነገር ግን የደሞዟን ቼክ ፈጥና በማንሳት ወዲያውኑ ወደ ባንክ ቤት ታመራለች። ባንክ ቤት ውስጥም ቼኳን ለመመንዘር መታወቂያ ስትጠየቅ ጊዜ ጃኒያም መታወቂያዋ ባለመታደሱ ምክንያት በፖሊስ እንደተወሰደባት ታስረዳለች። ባንከሯ ግን ያለመታወቂያ ገንዘቧ እንደማይሰጣት ስትገልጽላት ጃኒያ ተናዳ የያዘችውን ሽጉጥ አውጥታ ማስፈራራት ትጀምራለች። ይህንንም ተከትሎ ኒኮል የተባለችው የባንክ ቤቱ ማናጀር ፈጥና ለፖሊስ ከደወለች በኋላ ጃኒያ በቦርሳው የያዘችው የአሪያ የሳይንስ ፕሮጀክት ቀይ ማብራት በመጀመሩ ማናጀሯ ኒኮል ጃኒያ ቦምብ ይዛለች በማለት ለፖሊስ ሪፖርት ታደርጋለች። የሪቻርድንም መሞትንም ተከትሎ ግሪምስና ሬመንድ የተባሉ መርማሪዎች ከጃኒያ ጋር ትውውቅ ያላቸውን ሰዎች በሙሉ ጥያቄ ሲጠይቁ ጃኒያ በጣም መልካም ሰው እንደሆነችና እንዴት ሰው ልገል እንደቻለች ራሱ ምንም እንዳልገባቸው ይገልጹላቸዋል። ወዲያውኑ ግን ሁለቱ መርማሪዎች ጃኒያ ባንክ ቤት ውስጥ እንደምትገኝ መረጃ ስለደረሳቸው ፈጥነው ወደዛ ያመራሉ። ባንክ ቤት ውስጥም ባንከሮቹ ጃኒያ ልትዘርፋቸው መስሏቸው ገንዘቧን ሊሰጧት ሲዘጋጁ ጃኒያ ግን ቼኳን ብቻ እንዲመነዝሩላት ታዛቸዋለች። ኒኮልም ሌሎቹ ሰዎች እንዳይጎዱ በማሰብ ከባንክ ቤቱ እንዲወጡ ስታዛቸው ሰዎቹ ግን ምን እንኳን እንደተፈጠረ ስላልተረዱ በነገሩ ግራ ይጋባሉ። ጃኒያም ሰው ሁሉ የምትነግረውን ነገር ባለመረዳቱ በጣም ተናዳ መለፍለፍ ስትጀምር ኒኮልና ባንከሮቹ በጣም ፈርተው የሚያደርጉትን ነገር ያጣሉ። ውጭም ላይ ደግሞ መርማሪ ግሪምስና ሬሞንድን ጨምሮ በርካታ ፖሊሶች ባንኩን በመክበብ በተጠንቀቅ መከታተል ይጀምራሉ። ባንክ ቤት ውስጥም የባንኩ አንድ ደንበኛ ጃኒያን ሽጉጥ ይዛ በመመልከቱ እንደ ጀግና አድርጎት ወደ ጃኒያ በመሄድ ሽጉጡን ሊቀማት ሲታገል ሽጉጡ ባርቆ ወደ ላይ ይተኮሳል። በዚህም ድንጋጤ ጃኒያን የታገላት ሰውዬና የባንክ ቤቱ ጥበቃ ሕንፃውን ለቀው ወደ ውጭ ያመልጣሉ። ጃኒያን በዚህ ሰዓት ክፉኛ እያለቀሰችና እየለፈለፈች ገንዘቤን ብቻ ስጡኝ በማለት ባንከሮቹን እያሸበረች ሳለ በቴሌቪዥን መስኮት ስለሷ እየተዘገበ እንደሆነና ውጪ ላይ በርካታ ፖሊሶች እንዳሉ ትመለከታለች። ፖሊሶቹም ወደ ባንክ ቤት ደውለው ጃኒያን ለማዋራት ያደረጉት ጥረት ባለመሳካቱ ሬሞንድ እሷ ብታዋራት የተሻለ እንደሆነ ፖሊሶቹን አሳምና ለጃኒያ ትደውላለች። ጃኒያም ስልኩን ስታነሳው ሬሞንድ በተረጋጋ ድምፅ ቅድም ለምን እንደተኮሰች ስትጠይቃት ጃኒያም በአጋጣሚ እንደሆነ የተተኮሰው እየተወራጨች ትመልስላታለች። ሬሞንድም ለጃኒያ በሰላም እጇን ከሰጠች ሁሉም ነገር እንደሚያበቃ ብታሳስባትም ጃኒያ ግን ልጇን እንደወሰዱባት እሷንም አስረው ሊወስዷት እንደሆነ በመግለጽ ስልኩ እንዲቋረጥ ታደርጋለች። ትንሽ ቆይቶም የባንኳ ማናጀር ኒኮል ለጃኒያ ቼኳን መንዝራ ትሰጣትና ጃኒያን ትንሽ ታረጋጋታለች። በዚህ መሃል አንድ ባንከር ስልኳን በድብቅ ሪከርድ ላይ በማድረግ ቪዲዮውን ላይ በማስተላለፍ ትጀምርና ውጭ ላይ ያለ አብዛኛው ነዋሪ ጃኒያና የታገቱትን ሰዎች መመልከት ይጀምራል። ከረጅም ደቂቃ በኋላም ባንክ ቤት ውስጥ የነበሩ አንድ አሮጊት እንደደከማቸው ለጃኒያ ሲነግሯት ጃኒያም ወንበር መጥቶላቸው እንዲቀመጡ ታደርጋለች። ከታጋቾች ውስጥም አንዱ ሰውዬ እንድትለቃቸው ቢጠይቃትም ጃኒያ ግን እነሱን ከለቀቀቻቸው ፖሊሶቹ ገብተው እንደሚገድሏት ትገልጽላቸዋለች።
በመሃል ግን ሁለት ታጋቾች ሮጠው ከባንክ ቤት በመውጣታቸው ጃንያ የባንክ ቤቱ በር እንዲቆለፍ ቀጭን ትዕዛዝ ታስተላልፋለች። በዛው ቅጽበትም ጃንያ ቦርሳው ውስጥ ያለው የአሪያ ዕቃ ማብራት በመጀመሩ ሁሉም ቦምቡ ሊፈነዳ መስሏቸው መሸበር ቢጀምሩም ጃንያ ግን ዕቃውን መብራት እንዲያቆም ታደርገዋለች። በመቀጠልም ጃንያ ለሁሉም ታጋቾች ወንበር በማምጣት እንዲቀመጡ ስታደርግ ውጭ ላይ ያሉት መርማሪዎችና ፖሊሶች በሴኩሪቲ ካሜራ ተመልክተው ጃንያ አጋጣሚ ሰው ያስከፋት ሴት እንጂ ወንጀለኛ እንዳልሆነች እርግጠኛ ይሆናሉ። ሬሞንድ ግን በድጋሚ ዕድል ሰጥተዋት እንድታናግራት ኃላፊዋን ታሳምነውና በድጋሚ ጃንያ ጋር ትደውላለች። ጃንያም ስልኩን አንስታ መነጋገር ስትጀምር ሬሞንድ ጃንያን እንደዚህ እንድትሆን ያደረጋትን ምክንያት ትጠይቃትና ጃንያም መመለስ ትጀምራለች። ጃንያም በመጀመሪያ ልጇ በመንግሥት አካላት እንደተወሰደችባት፣ ቀጥሎም ከሥራና ከቤቷ እንደተባረረች፣ እንዲሁም አንድ ፖሊስ ደግሞ በመኪና ገጭቷት ሲያበቃ እንደሚገርላት እንደዛተባት ገልጻ ብሶቷን ትዘረግፍላታለች። ይህን ታሪኳንም በቀጥታ ሲከታተሉ የነበሩ ሰዎች በሙሉ ሰምተው ልባቸው በጣም ሲነካ ሬሞንድ ጃንያን በሰላም እጇን እንድትሰጥ መለመን ትጀምራለች። ጃንያ ግን ሬሞንድ እያታለለቻት ስለመሰላት እጅግ ተቆጥታ ስልኩን ዘግታ ቁጭ ትላለች። ሬሞንድም ጃንያን የማሳመን ሙከራዋ ባለመሳካቱ አዝና ከመኪናው ውስጥ አየር ለመቀበል ትወጣለች። ብዙም ሳይቆይ ፖሊሶቹ ከባንክ ቤት ውስጥ በቀጥታ የሚተላለፍ ቪዲዮ እንዳለ ተመልክተው ወዲያውኑ ስርጭቱን ወደ ውጭ እንዳይተላለፍ ያደርጉታል። ጃንያም ፖሊሶቹ ባንክ ቤት ውስጥ ባሉት ካሜራዎች አማካኝነት እያዩት እንደሆነ በመገመት ፈጥና የሴኩሪቲ ገመዶችን በመነቃቀል ፖሊሶቹ ምንም ነገር እንዳያዩ ታደርጋለች። ውጭም ላይ ቀጥታ ቪዲዮን ሲከታተሉ የነበሩት በርካታ ሰዎች ባንክ ቤቱ አካባቢ በመምጣት ለጃንያ ድጋፍ ማሳየት ሲጀምሩ ሬሞንድና ግሪምስም ጃንያን በመኪናው የገጫትን ፖሊስ ማንነት ማጣራት ይጀምራሉ። ባንክ ቤት ውስጥም አንደኛዋ ባንከር ጃንያ ውጪ ላይ ያገኘችው ያለውን ድጋፍ ነቅፋ መናገር ስትጀምር ማናጀሯ ኒኮልና አንዲት አሮጊት ባንከሯን አበሻቅጠው ዝም ያስብሏታል። ምሽትም እየተቃረበ አካባቢው መቀዝቀዝ ሲጀምር ጃንያ በብርድ መቆራመድ በመጀመሯ ማናጀሯ ኒኮል ጃንያን ወደ ቢሮ ወስዳ የራሷን ልብስ ትሰጣታለች። ጃንያም ኒኮል ቢሮ ውስጥ ከቤተሰቦቿ ጋር የተነሳችውን ፎቶ ተመልክታ እድለኛ እንደሆነች ገልጻላት እሷም የአንድ ልጅ እናት እንደሆነች ለኒኮል ታጫውታታለች። በዚህም ጊዜ ኒኮል ጃንያን ለልጇ ስትል እጇን በሰላም እንድትሰጥ ብትነግራትም ጃንያ ግን ቅድም በመኪና የገጫት ፖሊስ ውጪ እንዳለ በቴሌቪዥን እንዳየችው ገልጻ ድጋሚ ካያት እንደሚገርላት በመንገር እምቢ ትላለች። ምሽትም ላይ ከባንክ ቤቱ ውጪ በርካታ ሰዎች ለጃንያ ድጋፍ በማሳየት ፖሊሶቹ ጃንያን እንዳይጎዷት ድምፃቸውን ከፍ አድርገው ማሰማታቸውን ይቀጥላሉ። ጃንያም በቴሌቪዥን መስኮት በኩል አካል ጉዳተኛው ጎረቤቷ ቤኒ ሳይቀር ስለሷ መልካምነት ሲናገር ሰምታው ውስጧን በትንሹም ቢሆን ደስ ይላታል። እገታውም ረጅም ሰዓታትን መፍጀቱን ተከትሎ ኤፍቢአይዎች ቦታው ላይ በመምጣት ባንክ ቤቱን በጉልበት ሰብረው ለመግባት ቢያስሙም የፖሊሶቹ ኃላፊ ግን የተወሰነ ጊዜ እንዲሰጡት ይጠይቃቸዋል። ባንክ ቤት ውስጥም ጃንያ ከታገቱት ሰዎች ጋር የሆድ የሆዷን ስትነጋገር አሮጊቷ ጃንያን ስለ ልጇ ይጠይቋትና ጃንያም ልጇ ከተወለደች ጊዜ ጀምሮ ታማሚ እንደሆነች በማስረዳት ትላንት ምሽቱን በሙሉ ልጇ ታማ ሆስፒታል እንዳመሸች ትገልጽላቸዋለች። አሮጊታም ሁኔታውን ሰምተው ጃንያን ካጽናኗት በኋላ እሳቸው የስኳር ታማሚ እንደሆኑና የምሽት መድኃኒታቸውን ባለመውሰዳቸው ህመሙ እንደጀመራቸው ሲነግሯት ጃንያ ማናጀሯ ኒኮል አሮጊቷን ይዛቸው ወደ ውጭ እንድትወጣ ትፈቅድላታለች። ኒኮልም አሮጊቷን ካስወጣቻት በኋላ እሷ ግን ለመርማሪ ዴይመንድ ጃንያ እርዳታ የሚያስፈልጋት ሴት ስለሆነች እስከ መጨረሻው ሰዓት አብራት ልትቆይ እንደወሰነች ገልጻ ወደ ውስጥ ትገባለች። ትንሽ ቆይቶም ኤፍቢአይዎች ለጃንያ ስልክ በመደወላቸው ጃንያ ልታናገራቸው እንደማትፈልግ ገልጻ ስልኩን ለኒኮል ትሰጣታለች። በዛው ቅጽበትም ቦርሳዋ ውስጥ ያለው የአሪያ የሳይንስ ፕሮጀክት ቀይ ማብራት በመጀመሩ ኒኮል ተረናግጣ ስልኩን ትዘጋዋለች። ጃንያ ግን ዕቃውን አውጥታ ካጠፋችሁ በኋላ ሁሉም ሲርበተበቱ ስላየቻቸው ጃንያም ቦምብ መስሏቸው ሁሉም እንደፈሩ ገብቷት ዕቃው ልጇ የሰራችው የሳይንስ ፕሮጀክት እንደሆነ ታሳውቃቸውና እፎይታ ታላበሳቸዋለች። ይህን እንደሰሙም አንዷ ባንከር ሽንት ቤት የምትሄድ አስመስላ ወደ ጓሮ በማምራት የመስኮቱ መስታወት ላይ ጃንያ ከአንድ ሽጉጥ በቀር
ቦምብ እንዳልያዘች መስታወቱ ላይ በመጻፍ ለፖሊሶቹ ታሳያቸዋለች። ውጪም ላይ ሬይሞንድ የጃኒያን መንጃ ፈቃድ የወሰደችዋን ፖሊስ አግኝታት ጠዋት ላይ ጃኒያን ያስፈራራትን ፖሊስ ማንነት ትጠይቃትና ትራፊኳም ኦሊቨር እንደሆነ ትገልጽላታለች። ሬይሞንድም በንዴት ግላ ኦሊቨር ጋር በመሄድ ቆንጆ ቡጢ ካቀመሰችው በኋላ ድርጊቱን ለፖሊስ ኃላፊው ነግራ ኦሊቨርን በቁጥጥር ስር እንዲውሉ ታደርጋለች። ሬይሞንድም ፈጥና ለጃኒያና ኒኮል በመደወል ጠዋት ያስፈራራት ፖሊስ በቁጥጥር ስር እንደዋለ ለጃኒያ ከገለጸችላት በኋላ ማረጋገጫውንም ኦሊቨር በቁጥጥር ስር ሲውል የሚያሳይ ፎቶ የያዘው ስልኳን ሄዳ ለኒኮል በመስጠት ኒኮል ለጃኒያ ታሳያታለች። ጃኒያም ትንሽ በመረጋጋት ታጋቾቹን ባንከሮች እንዲወጡ ስትፈቅድላቸው ኒኮል ግን አብራት ለመሆን ፈቅዳ ወደ ኋላ ትቀራለች። ብዙም ሳይቆይ ኤፍቢአዮች የጃኒያ እናት ቤት በመሄድ ለጃኒያ እንድትደውል ያደርጉና ጃኒያ ከእናቷ ጋር መነጋገር ትጀምራለች። ጃኒያም ለእናቷ ልጇ አርያን መንግሥት እንደወሰደባት በተጨማሪም ቀኑን ሙሉ የደረሰባትን መከራ መዘርዘር ስትጀምር ጊዜ እናቷ ግን ልጇ አርያ ትላንት ታማ ሆስፒታል ከገባች በኋላ እንደሞተች በመግለጽ ጃኒያ የተፈጠረውን ነገር ሁሉ እንድታስታውስ እያለቀሰች ትነግራታለች። ታሪካችንም በዚህ ሰዓት ወደ ኋላ ይወስደንና ከጠዋት ጀምሮ ጃኒያ ከልጇ አርያ ጋር ሆና ትምህርት ቤት የሄደችው እንዲሁም ልጇ በመንግሥት አካላት ስትወሰድ የተመለከተችው አእምሮዋ የልጇን ሞት መቀበል ስላቃተው የፈጠረው ድራማ እንደሆነ እንረዳለን። ጃኒያም ከእናቷ ጋር ተነጋግራ ጨርሳ አይኗን በሐዘን እንደጨፈነች ኤፍቢአዮች የባንኩን ጣሪያ ጠርምሰው በመግባት ጃኒያ ላይ መሳሪያ ይደቅናሉ። ነገር ግን ይሄም የጃኒያ አእምሮ ፈጠራ እንደሆነና በእውነታው ግን ኒኮል ጃኒያን ይዛት በሰላም ወደ ውጪ እንደወጡ እናያለን። በመጨረሻም መርማሪ ሬይሞንድ አእምሯ የተዛባባትን ጃኒያን ይዛት በፖሊስ መኪና ስትሄድ ጃኒያ ደጋፊዎች ደግሞ ጃኒያን ልቀቁ የሚል መፈክር ይዘው ድምፃቸውን ሲያሰሙ እያየን ታሪካችን ያልቃል።